ምዕራብ ትግራይ ላይ እንምጣ። አሁን አርሚ 70 የሚያገናኘው ከምዕራብ ትግራይ ጋር ነው ማለት ሌላ ተአምር የለው። የተሰደደ ስደተኛ በሀገርህ በቀይህ አትኖርም የተባለ ትግራዋይ ተሰደደ ወደ ሁለተኛ ሀገሩ ጥላ ወደ ማጥለን ሲከፋን የምትደግፈን ሀገር ናት ሱዳን። በነገራችን ላይ ይቅርና ተሰዶ ሄዶ ሱዳን ላይ ተጠልሎ እና ከሱዳን ተነስቶ እዛ ሰልጥኖ ምዕራብ ትግራይን ሀገሬን ቀይን አስመልሳለሁ ብሎ መታገል ሱዳን ስትመታ መነሳትም ትግራዋይ ሱዳን መነካትማ የለባትም ስለ ሱዳን መስዋዕትነት እከፍላለሁ የሚል ትግራዋይ ቢገኝ እኔ እንደማይገርመኝ ታውቃላችሁ? አይገርመኝም። ምክንያቱም ኢትዮጵያ ሀገሬ ብሎ ያሳደጋት ሀገር ልበላው ስትሄድ ያቀፈችው እኮ ሱዳን ነች፣ ያዳነችው እኮ ሱዳን ነች። አትሊስት መጠለያ ሰርቶ የሚኖርባት የሚያድርባት በሸራ በዩናይትድ ኔሽን ሸራም ቢሆን በዛች ተጠልሎ እንዲኖር የፈቀደችለት ሀገር እኮ ያሳደጋት ሀገር፣ ከድህነት አዘቅት ያወጣት ሀገር፣ ከጨቋኝ ስርዓት ያዳናት ሀገር አይደለችም። ከውድቀት በኦክስፎርድ ዲክሽነሪ የድህነት ምልክት ከመሆን አውጥቶ በአፍሪካ ከፍተኛ ኢኮኖሚ ካላቸው በዓለም ፈጣን የኢኮኖሚ እድገት ከሚያስመዘግቡ ተርታ ያሰለፋት ሀገር እኮ አይደለችም። ሱዳን ናት የያዘችው። ስንት ሰው ሂዶ ነው ሱዳን ላይ የታቀፈው? ይህንን ማሰብ ይኖርባቸዋል። ለምሳሌ አሁን አርሚ 70 እንደዚህ ያደረገ ከሱዳን ጎን ሆነ ምናምን ቢሉ እንዴ ሱዳን እኮ ነው ያለው፣ ሱዳን ነው ያለው ህዝቡ። አርሚ 70 ቦርደር ላይ ቢሆንም ምዕራብ ትግራይ ላይ ቢሆንም ሐሳቡም ምዕራብ ትግራይ ነፃ ማውጣት ቢሆንም ሱዳን ስትነካ ያመኛል የሚል ትግራዋይ ቢነሳ ይቅርና እዛ ላይ ያሉት እኔ ኃይሌ ከዚህ ተነስቼ ሱዳንን ማትነኩም ብዬ በሚዲያም ሌላም ካስፈለገ ባግዛት ለሱዳን ምን ይገርማል? ከኢትዮጵያ በላይ እኮ ያቀፈችን ሱዳን ነች። ያቀፈ ማለት አይውሽ አረብኛ መናገር ብችል ነው። በአረብኛ የሱዳን መንግስት አመስግኛል አልጠግብም ነበረ። የእውነቴን ነው የምላቸው። ኢትዮጵያውያን ማሰብ ያለባቸው ይሄ ነው። ሱዳን ላይ ነው ያለው። ከምዕራብ ትግራይ ተባርሮ ምዕራብ ትግራይ ብቻ ሳይሆን ጸለምቲም ሌላም 40% መሬታችን ቀምቶ ይዞ አፈናቅሎ ወደ ውስጥም ወደ ውጭም አፈናቅሎን እያሰቃየን ያለው ስርዓት ሱዳንን አገዙ ብሎ ቢናገር ማለት ምንድን ነው የሚገርመው? ሱዳን ብናግዝ እንደውም ማገዝ አለብን ነው የምለው። ሱዳን ስትወድቅ ማየት አንፈልግም፣ ሱዳንና ትግራይ ማለያየት አይቻልም ብለን ብንታገል ከማንም ሀገር በላይ ከየትኛውም ሀገር በላይ ሌላ ቀርቶ ካሳደግናት ከድህነት አዘቅት ካወጣናት ሀገር በላይ ያዳነችን ሱዳን ነች። ያላት አካፍላ እያኖረችን ያለች ሱዳን ነች። እና ሱዳን እንዳትወድቅ መከላከል መብት ብቻ አይደለም ግዴታም ጭምር ነው መሆን የነበረበት። ግን አንፎርቹኔትሊ እንደዛ አላረግንም። እስካሁን ድረስ አልተደረገም። እየተደረገ ያለው መሬታቸው ቀያቸው ለማስመለስ ነው። አሁን ምዕራብ ትግራይ ይይዙታል በአጭር ጊዜ ተብሎ ስለታሰበ፣ ምክንያቱም ተከቧል። ኦልሬዲ ምዕራብ ትግራይ ተከቧል። ተወደደም ተጠላም ምዕራብ ትግራይ ይያዛል። ለመላላጥ ካልሆነ በስተቀር ምዕራብ ትግራይ ይዞ መቀጠል አይቻልም። ሌላ የትግራይ መሬትም ይዞ መቀጠል አይቻልም። እዛ የተወሰኑ ሰዎች ለመገበር ፈልጎ ከሆነ ይቀጥላል። አሁን ተከባለች ምዕራብ። ምንድን ነው የሚያደርገው? ከታች በኩል አርሚ 70 ነው ያለው። ከወደዚህ በኩል አርሚ 13 ነው ያለው። ከወደዚህ በኩል አርሚዎች ነው ያሉት። ኦኬ። ሌላ ቀርቶ አትጠራጠሩ፣ ደመቀ ዘውዱ ማለት ልኮ እሱ የጠየቀው ጥያቄ መመለስ ስላልቻሉ እሱ ባለው እሱ በፈለገው መመለስም ተገቢ ስላልሆነ ሆኖ ካልሆነ በስተቀር ለቲዲኤፍ አላከም እንዴ? ሽማግሌ ልኳል እኮ ደመቀ ልኳል። ጄኖሳይደር ነው ተብዬ ተጽፌያለሁ
በዓለም ማህበረሰብ እንደዛ ተፈርጃለሁ። አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች እንደዚህ ብለው ፈርጀውኛል። ስለዚህ ይህንን የምታነሱልኝ ከሆነ ይህንን በማንሳት የምታግዙኝ ከሆነ ጥሩ፣ ይህን የምታደርጉልኝ ከሆነ እኔ ወዲያው እዚህ ያለው ሚሊሻና ምናምን ተከዜ የሚባለው ያው ነዋሪ ስለሆነ እናንተው ነው፣ ስለዚህ ይዤው እመጣለሁ ብለዋል። የሚያዋጣውም ያ ነው። ጄኖሳይደር ይባል አይባል ሲፈረድ ትግራይ ላይ እንዲፈረድ ይዞ መምጣት ነው የሚያዋጣው። ያንን አላዋጣ ሲለው ፋኖን ጠይቀዋል። ፋኖም ጠይቀውታል፣ ግን ጠርጥረውታልም። አብይ አህመድ ሊልከው ይችላል። ሰውየው 6 ዓመት ሙሉ ለአብይ አህመድ የተሸጠ የራሱን ህዝብ የትግራይ ህዝብ አባቱና እናቱ እንደው ልጄ ወደደም ጠላም ትግራዋይ ነው፣ በእናቱም ትግራዋይ በአባቱም ትግራዋይ ነው፣ ይጥላኝ ይውደደኝ እያሉ አባቱ ሲናገሩ ደመቀ ወዳይ መዃኑ ነገረካለሁ ካለ እንተ ጠየቅካኒ ድፈልጣ ወላ ሕጂ ትኹን ብሓልነኽ ፈራኸኹም ንወደይ እንተ ዲያ ልሙዕድዩ እንተ ዲያ ጥፍኦድዩ እንተ ሓቂ ዲያ ኣኺዶ ድዩ እንተ ሓሰት ዲያ ኺዱ ህመኽሮ ነር ኣበይ ኮይነ ምኽረኹ ኣበይ ነርከቦ ብዓይነይ ይዘውሮኒ ደሊ እምበር ብረኸብክዎ ብመኸርክዎ ንዓታ هاي أنت ما نرى لهم أذكرت ما بلغتها إنه بلغتها يقولوا أصابيلهم أريم بلو إسراب بلهم تراخنا زمانات إثانتوا حياتي أدانيون بتين نخل بلا بلو نعين أنت أخذ بلغتها إلى أن لقيت أسلم كذا يتبع أبو حاس تقرواي يلو يزلعني يفتوني هيفتون تايلون وعلو هزال لي تايلون وعلو هجون تقرواي تشومر والي بابو تقرواي بادو تقرواي ይኸው ነው። በአባቱም ትግራዋይ ነው፣ በእናቱም ትግራዋይ ነው። ወደደኝ ጠላኝ ለራሱ ነው። እንደዛ ብሎሃል አባትህ በሉት። ተወደደም ተጠላም ደመቀ ትግራዋይ ነው እያለ ያሉት እና ትግራዋዩ ደመቀ ዘውዱ የሚያዋጣው ከትግራይ ህዝብ ጋር ከወንድሞቹ ጋር መታገል ነበረ። ማለት አጥፍተዋል። መጥፎ ተግባር ላይ ነበረ። አሁንም እንደዛ ነው ያለው። ተመልሶ ቢመጣ ወደ ትክክለኛው መንገድ ቢገባ ለራሱ ነው እንጂ ለኛ አይደለም፣ ለትግራይ አይደለምና ይሄው ነው እና ምዕራብ ትግራይ ይመልሳሉ ነው የሚለው፣ ይመለሳል ነው የሚለው። በእርግጥ ደመቀ ዘውዱ ትላንትም አጭር ቪዲዮ ሰርቻለሁ፣ የ20 ደቂቃ ተመልሳችሁ ማየት ትችላላችሁ። በተወሰነ መልኩ ለማስቀመጥ ያክል መላ የአማራ ወጣቶች የአማራ ህዝብ እንዴት ቢንቀን ነው እንደዚህ የሚለው ብለው በጣም በኃይለኛ ያስቆጣ ሆነዋል። ደመቀ ያለው እኔ የእናንተ ሙሴ ነኝ ነው ያለው። አማራ ህዝብ ጀግና ያለው ማለት ነው። አንድ ሸፍታ፣ አንድ ተራ ባንዳ ለህዝቡ ለራሱ ለትግራይ ህዝብ ያልሆነ አንድ ባንዳ ነው ጀግናው ማለት ነው። የአማራ ህዝብ ሙሴ ብለው የሚቆጥረው በእርግጥ እነሱም እነ አሳምነው ጽጌ ያሉት ነገር ነበረ። የኢትዮጵያ ሙሴ ነው አብይ አህመድ ምናምን እያሉ አብይ አህመድ ምን ላይ እንደዘፈቃቸው ታያላችሁ። እሱንም ህይወቱም ጭምር እንዲያጠፋው ሆነዋል። ለማንኛውም ግን የአማራ ሙሴ ደመቀ ዘውዱ ነው ወይ? የአማራ ወጣቶች ያስቆጣቸው ይሄ ነው። የአማራ ህዝብ ያስቆጣው ይሄ ነው የሚለው የአማራ ህዝብ እንዳለ በአጠቃላይ ይህንን የሰማ ሁሉ እንዴ ሰውየው ምን ያክል ቢንቀን ነው? አንድ ተራ ሽፍታ፣ የራሱን ህዝብ የከዳ ሽፍታ የአማራ ሙሴ ነኝ ብሎ ሲናገር ምን ማለቱ ነው ያሉት። በነገራችን ላይ ደፋር ነው በጣም ድፍረቱ። 40 ሚሊዮን ነን 30 ሚሊዮን ነን የሚለው ህዝብ ያንተ ሙሴ ነኝ ያንተ አሻጋሪ ነኝ ብሎ ሌላ ጀግና የለህም ጀግናህ ነኝ ብሎ ሲናገር እንዴ አንድ ከኛ አምልጦ ከራሱ ህዝብ አምልጦ የሄደ ሰውዬ ጀግናቸው ከሆነ ይሄ ህዝብ ጀግና የለውም ማለት ነው። ማለት የሌላ ባንዳ ተውሶ ለዛውም ባንዳ ተውሶ ጀግናዬ ብሎ የሚያከብር ከሆነ ምንኛ የተናቀ ቢሆን ነው ብሎ ሌላ እንደሚያስብ ስለገባቸው ነው። ይሄ ሰው በታሪካችን በራሳችን በጀግንነታችን ማለት የአማራ ህዝብ የራሱ ጀግኖች አሉት። ሙሴውን የነኝ ሲል ምንኛ ቢንቀው ነው ህዝቡን የሚል እኔንም አስገርሞኛል። ይቅርና የአማራ ህዝብ እና እኔ ሙሴ ነኝ አለ።
አማራ ልክ አሁን ለምሳሌ የሚመስለው በምንድን ነው? ቃል በቃል ያለው ነው። በነገራችን ላይ ቪዲዮ ተውት ማለት በሌላ ቪዲዮ እንመጣለን። ያንን ቪዲዮም እናሳያቸዋለን። ቃል በቃል ከአንድ የማህበራዊ ድረገጽ ያደረገው ነው። ምንድን ነው ያለው? ቃል በቃል ያለው ነው የማስቀምጠው። ልክ ከፈርዖኖች ሙሴ እንዲያድናቸው እንደተላከው ሁሉ ሙሴ እስራኤላውያን እንዳዳነው ዳዊት ጎልያድን እንዲያሸንፍ እግዚአብሔር እንደላከው እኔም እግዚአብሔር የላከኝ የአማራ ህዝብ አዳኝ የአማራ ህዝብ ሙሴ እኔ ነኝ አለ። ተአምር ነው ማለት እኔም ማለት እንደዛ ሲል አንዳንድ አጨብጫቢ አዎ ሙሴያችን ነው ምናምን ቢሉ ይሄ ህዝብ ሰው አጥተዋል ማለት ነው ብዬ ላስብ ይችል ነበረ። ግን አሁን ተቆጣ ሰው። ሚዲያዎቹ እዩዋቸው። እኔ ሙሴ ነኝ ሲል ምን ብሎ ነው ይሄ ሰው? ሌላም በሀገር ውስጥ ታሪክም ምሳሌ ያስቀምጠዋል። ያለው ምንድን ነው? የ1953ቱ ዓመተ ምህረት የመፈንቅለ መንግስት ነበረ ኃይለ ሥላሴ ላይ ተሞክሯል። 1966 ብቻ አይደለም 1953 ላይም በኃይለ ሥላሴ ላይ መፈንቅለ መንግስት ተሞክሮ ነበረ እና መፈንቅለ መንግስቱ ከሽፏል። ያኔ አልሰራም፣ ከሽፏል። ኦልሬዲ ቢከሽፍም ይላል የ1953ቱ መፈንቅለ መንግስት ቢከሽፍም ኃይለ ሥላሴ ላይ መፈንቅለ መንግስት ማድረግ እንደሚቻል ትምህርት እንዲወሰድበት ሆነዋል ይላል። የሐምሌ 5 የ2008 ዓመተ ምህረት ላይ የሆነ ፎቅ ላይ ወጥቶ ክላሽ ይዞ ስለነበረ ከታች የነበሩት እሱን ሊይዙ ሲሄዱ የነበሩ ፖሊሶች፣ ፌዴራል ፖሊሶች ከላይ ሆኖ ተኩሶ ስለገደለ የፌዴራል ፖሊስ ናቸው፣ ወያኔ ነው የሚለው እሱ ግን የፌዴራል ፖሊሶች ከላይ ሆኖ ተኩሶ ስለገደለ እና ይህንን ህወሓቶች ሊገደሉ እንደሚችሉ ህወሓት ላይ መተኮስ እንደሚቻል የታወቀበት ነው ይላል። ህወሓት ላይ አልተኮሰም። የተኮሰው ፌዴራል ፖሊስ ላይ ነው። የተገደሉት ከተለያዩ ብሔር ያኔ ያስገደሉ ሰዎች ደመቀም አይደለም። ደመቀ ክላሽ ይዞ ከላይ ነበረ፣ ተደብቆ ነበር እንጂ ያታምር አልነበረው። ያላየህ ሰው ህግ ላይ ያስከብር እየሄደ ያለው ክላሽ ይዘህ ጠብቀ መግደል ጀግንነት አይደለም፣ ድንቁርና ነው። የአማራ ክልል ህዝብ ዋጋ አስከፍሎታል። አሁን አማራ ላይ እየተደረገ ያለው እንደነዚህ አይነት ሸፍቶች፣ ባንዳዎች ከዚህም ከዛም የተለቃቀሙ ደመቀ ተመልሶ ወደ ሀገሩ መመለሱ አይቀርም። አባቱ ያሉት ሰምታችኋል። በአባቱም በእናቱም ትግራዋይ ነው። ተመልሶ ወደ ትግራይ መምጣቱ አይቀርም። ምን አለበልም። ግን የአማራና የትግራይ ህዝብ ለማነጣጠል ለፕሮፓጋንዳ ይጠቀሙበት ይሆናል። አሁን ማን ነው የሚጠቀምበት? የራሳቸው ጥቅም የሚጋግሩ የራሳቸው እንጀራ የሚጋግሩ ሰዎች፣ ባለጥቅሞች ይጠቀሙበታል። እና ሰውየው የሚለው 2008 ላይ ሐምሌ 5 ፌዴራል ፖሊሶች ስለገደልኩ ህወሓት እንደሚደፈር ያየንበት ያኔ ነው እና ምዕራብ ትግራይ ለማስመለስ ህወሓት ላይ ጄኖሳይድ የትግራይ ህዝብ ላይ እንደውም ህወሓቶችና ተጋሩ ነው የሚለው ትግሬዎችና ህወሓቶች ነው የሚለው ቃል በቃል ነው የሚለው። እንደዛ በትግራይ ህዝብ ላይ ነው እንደዛ እንትን ያለው የፈኮረው እና የትግራይ ህዝብ እንደሚደፈር ያየሁት ያኔ ነው። የፌዴራል ፖሊስ ስለገደለ የትግራይ ህዝብ እንደሚደፈር ይሄ የማይገናኝ ቢሆንም የተናገረው ግን 3 ጉዳቶች አሉት ለአማራ ህዝብ። እውነት ነው ወጣቶቹ ሲቆጡ። ምክንያቱም አንደኛ ጀግና የለውም የአማራ ህዝብ። በተውሶ የሚወስደው ጀግና እንደውም ጀግና ሳይሆን በተውሶ የሚወስደው ባንዳ የእሱ ጀግና ሊሆን ይችላል። የአማራ ህዝብ የጀግና ሚዛን ከጎረቤት ክልል የሚወሰደው ባንዳ ከዛም ልጦ የሄደ ሸፍታ ከሆነ አማራ ጀግና የለውም የሚል ትርጓሜ ያለው። እኔ አይደለሁም እያልኩ ያለው ደመቀ ነው ያለው። ሙሴ የአማራ ህዝብ ሙሴ እኔ ነኝ ያለው። ስለዚህ በተውሶ ከጎረቤት ክልል የተወሰደው ሰውዬ የአማራ ህዝብ ጀግና ከሆነ የአማራ ህዝብ ጀግና የለውም እያለ ነው ደመቀ። አንደኛ ይሄ ነው። ሁለተኛ የአማራ ህዝብና የትግራይ ህዝብ ለማለያየት ነው እየሰራ ያለው። ትግሬዎች ነው የሚለው በነገራችን ላይ ህወሓቶችና ትግሬዎች ነው የሚለው እንደሚደፈሩ የታወቀበት ነው ይላል። በነገራችን ላይ የደመቀ ዘውዱ 2-3 ፌዴራል ፖሊሶች ላይ መተኮስ መግደል
አይደለም ጄኖሳይድ ያመጣው። በእርግጥ ባንዳዎች እንዳሉ ባንዳዎች መጠቀም እንደሚቻል ባንዳ ተጠቅሞ ሀገር ለማመስ ሀገር ለማፍረስ አሁን እየፈረሰች ነው ለሚሉ ሰዎች እዛው ደረጃ ላይ እንድደርስ አድርገዋል ደመቀ። ሌላም እንደዛ ላደረጉ ማለት ነው። ግን ያመንነው መንግስታችን ያልነው የደገፍነው ያቃና ነው። ኦኬ ከቡና ለቀማ አውጥተን ከገበሬነት አውጥተን መሪነት ደረጃ ላይ ያደረስነው ሰው የሚመራው መንግስት ሞጀሌ ከነቅሶ ከመንቀስና ምንድነው ይሄ ጉድጓድ ላይ በየቦታው በየጫካው እየሄዱ ከመውለድ አውጥተን አሁን ወዳለበት ደረጃ ላይ እንዲደርስ ህዝቡ ያደረግነው ሀገር ያመንነው ባመንነው ልክ መካስ ሲገባው በከፈልነው መስዋዕትነት ልክ መካስ ሲገባው ህዝቡ በተኛበት መንግስት አለኝ ብሎ ባመነበት ሊያርደው መጣ፣ መሬቱም ቀማው። ታሪኩ ይሄ ነው። የከዳን መንግስት እንጂ የወጋን መንግስት እንጂ ህግ ለማስከበር ብሎ እሱን ያስከበረ ህገ መንግስት አፍርሶ መጥቶ ሀገር አፈረሰ፣ ህዝብ አፈረሰ፣ ህዝብ ገደለ፣ ጄኖሳይድ ፈጸመ እንጂ አንድ ተራ ሽፍታ ተራ ባንዳ ያደረገው ነገር የለም። ይያዛልም። እንደው ምናልባትም ራሱ የአማራ ህዝብ ሲገባው ይዞ ያስረክቧል ወደ ትግራይ። ይሄ ነው የሆነው። ደመቀ ግን የትግራይና የአማራ ህዝብ ለማለያየት በየቀኑ እያራራቀ እንዲሄድ የተላከ ተላላኪ ነው። ይሄ ሌላ ነው። ሌላው ሶስተኛው ለአማራ ህዝብ አጉል ቃል በመግባት ሌላ ዘላቂ ሆነ ታሪክ የማይሽረው ታሪክ የማይፍቀው ጠባሳ በትግራይ ህዝብ ላይ እንዲጥል እያደረጉት ነው ያለው። ምዕራብ ትግራይ ብቻ አይደለም፣ ምናልባትም ከዛም አልፎ ታሪኩ እንዲያነሳ ሊያደርጉት ይችላሉ። አሁን እንደደመቀ እያደረጉት ባለው ምዕራብ ትግራይ ብቻ አይደለም፣ ለማልሞ ምላሽ አልዋሃ ምላሽ ትግራይ ነው። ስለዚህ ይህንን እናስመልሳለን ቢል የትግራይ ህዝብ ሌላ ታሪክ ነው የሚፈጠረው። ይሄም አደጋ ነው። ስለዚህ ሙሴ ነኝ እያለ ያለው በአብይ ሴራ በኢትዮጵያ መንግስት ሴራ ታዝለው ገብተው ትግራይ ላይ መከራ ቢፈጥሩ አሁንም በትግራይ ህዝብ ላይ ተጭኖ ያለው እስካሁን ድረስ እያሰቃየን ያለው መከራ ቢሆንም እነዚህ ሰዎች እውነት ለመናገር ዋጋ ይከፍሉ እንደሆነ እንጂ ዋጋ እንዳስከፈሉ እንደማይቀሩ ማወቅ ይኖርባቸዋል እና መመለስ አለባቸው። ወደ እውነታው መመለስ ይኖርብናል። ሌላ ቀርቶ እኔ ነኝ ያንተ ሙሴ ብሎ ሲጎርር ግን ወጣቶቹ መናደዳቸው ትክክል ነው። ግን ከዚህም ካለፈ ትንሽ ትዕግስት ከተሰጠው ሰውዬ የአማራ ክልል የፈጠርኩ እኔ ነኝ ሊል ነው በእርግጠኝነት ይላል። ደመቀን እንደዛ ለማስባል ለማናገር ደግሞ ቀላል ነው። ምክንያቱም ባንዳ ነው፣ በሰጠኸው ልክ የሚናገር ነውና ነው።